ወሳው ነው ወሳው ነው ያው ሙሉ ያዘነልኝ እንጀራችሁ ከፍ ያድርግ አሜን አሜን በያላችሁበት መድኃኒዓለም ገብርኤል ማርያም ትጠብቃችሁ አሜን እናት አባት ሲሞት አገር ይለቀሳል ያለ ወልድ ሲሞት በአገር ይለቀሳል አገር የሞተለት ወዴት ይከዳል ተባለ ወዴት አረንጓዴ ሲያገር ይሻመጣል ደናኖት እማዬ ደናኖት ልጅ ሆነ በቃ ይተቅለበለበት ውሃቸው አሪፍ ነው። መታጠቢያቸው ሳሙና ምናምን ስላለው አሪፍ ነው። አማዙካ እንዴት ነሽ? ምግባቸው አሪፍ ነው ተብሎ ነው። እስቲ እንቅመስላቸው። እናት ነይ እስኪ ነይ እስኪ የሚበላ ምን አለ? መጀመሪያ እኮ አልመጣሽም። እዚህ አንዴ ስራ ላይ የሚለው ፓስታ አለ። ልጆች እሱ ጋር ነበሩ እኮ። አይ ለጊዜው ልጅ አይታየኝም። ሰው የለም እሱ ጋር ሰው የለም። ውይ እሺ፣ ፓስታ አለ፣ መኮረኒ አለ፣ ሩዝ አለ፣ በየአይነት አለ፣ ፓስታ በአትክልት በስጎ ብዙ ነገር አለ። ሽሮ አለ፣ ተጋቢም አለ። እሺ አንድ በየአይነት ፍትፍትም አለ ከፈለክ አንድ በየአይነት የደረሰ ፈጠን ያለ። እሺ እንቸኩላለን እንቸኩላለን። ፈጠን አድርጊው። የት ሄዱ ልጆቹ? እሱ ጋር ነበሩ። ስራቸው ነው እባክሽ፣ አትፍሪ። አትፍሪ ይችላል። ጠራኸኝ ምንድን ነው? ፈጠን አድርጊው። ኧረ በስመ አብ ቀስ በል እንጂ የሩጫ ሜዳ አስመስዪው። ተልተሎ የሩጫ ሜዳ አስመስዪው። ኧረ ትዕግስት ይኖር። ታንተ በፊት የመጡ ብዙ አሉ ከውስጥ አይታዩም። እኔ ከስተመር ነኝ እባክሽ። ደህና ምግብ አለ ተብዬ ነው የመጣው። ፈጠን አድርጊው። አለበለዚያ ትቼው ነው። እሱማ ችግር የለውም አለ። ግን ተረጋጋ ወንድሜ። ምንድን ነው አሁን መተህ እንደዚህ? ፈጠን አድርጊው። ስራሽ እኮ ነው፣ ስራሽ ነው። ፈጠን አድርጊው። እዛ እየቀማመሰኝ ነው ወይ እያቦካችሁ ነው ወይ? ማዙቃ እንጂ ስራቸው ነው። እባክሽ አትጨነቂ። አሁን ተፍ ተፍ በላ በላ አድርገን ነው የምንነካው። አንዴ ዛሬ እጄ ነው ያስ ምግባቸው አሪፍ ነው ተብሎ ነው የመጣን። እንግዲህ እንቅመስላቸው ሙያቸውን። ተረጋጋ እንጂ ምግቡም አሪፍ ነው። ኧረ ስተሯ ፈተና አትከራከሪ። መረጋጋት አርቦኛል። አንተ ብክር የመጡ እኔ ስለነሱ ምን አገባኝ? እኔን አድርሽልኝ እንጂ ወንድሜ። ከጨፈርኩ ልሄድ ነው። እሺ እኛ ቤት ጥግብት ያለ ሳይሆን ጽድት ያለ ነው የሚቀርበው። አይ ቤቱ ሲያምራል። ቤቱ በጣም ነው የሚያምር። እስቲ ምግቡ ገና የሚያምር ቤት ምግብ አለ ብላችሁ ነው እኮ። ትዕግስት ይኑርና ማየት ትችላለህ እንዴት እንደሚያምር። ለሁሉም ነገር ትዕግስት ያስፈልጋል። በጣም ነው የሚያምር ቤታችሁ። ለቤታችሁ አድናቂያችሁ ነኝ። ለቤታችሁ አድናቂያችሁ ነኝ። እናመሰግናለን። ምስጋና በኪስ አይገባም። የሚገባውን ተልተሎ አድርሽልን። ተፈጥሮዬ ነው እንግዲህ ያድርሱልና ተልተሎ። እኛ ቤት ገና ዛሬ እየመጣ ፍሬሽ ነው መሰለኝ። አዎ ደህና ምግብ አለ ተብለን የመጣን እያልኩሽ አልሰማሽኝም መሰለ። ኪችን ለኪችን እየሄድሽ ስራዬ ነው። ስራማ ስራ ነው። ስራማ እኮ ለዛ ነው እንደዚህ የምትጣደፈው ስለ ነው። አይ ይኸው ስራ ስላለ አንቺ ስራሽን አክብረሻል። እኔም ስራ ስላለኝ ነው። ፈጠን አድርጊ። እሺ ወንድም አለ። እሺ ሰማም እንዴ ልጅቱ ታጥባቸው። እኔ ታጥቢያለሁ። ማዙካን ታጥቢ። እንዴት ነው? ደህና ነው ወይ? የኔ እናት የመሰሉ እናቴ ነው የመሰሉ ያከራክርሻል። ይሁን አከራክረኝ። ምግብ ነው ያልሽ የምንጠር ይላል። እኮ ምን ነው አንተ ደግሞ ምንድነው አረንጓዴ ቢጫ ቀይ አድርገሽ ያመጣሽ? ደህና ነዎት? እማዬ ደህና ነዎት? ልጅ ሆነ በቃ ይተቅለበለበት። ኧረ ምንድን ነው? በስመ አብ ቅልብልብ ነገር ነው። ጆሮ አይሰማም እንዴ? ጆሮ አይሰማም እንደማለት እየሰማሁ ካሰማሽ ባሉ እና ቤት ለየት ያለ ነው አልኩህ እኮ። ምን ሆነህ ነው? ዝም ብለህ ስንት ነበር እስኪ? ኧረ እኔ አንድ ነው ያልኩሽ። አይ ሁለቱም ጆሮውን ያከራከራል። አንድ ነው ያልኩሽ።
ምንድን ነው ያልኩሽ? እሺ አንድ ወንድም ብር የለኝም። ብር አንድ 100 ብር ነው ያለ ይችላል እንትን ስልኬን ቢሆን ያከራክራል። በእውነትም ያከራክራል። የት ሄዱ? ጠረጴዛውን ሁሉ የት አደረጉት? ምን አይነቶች! ምን አይነት ቤት ነው የመጣው? ቆይ እንደዚህ ነው። ዝም ብሎ አይዞህ ከሌለም ሰርተህ ትከፍላለህ። ኧረ ብር የለም ይሄን ያህል እኔ ተፍ ተፍ እያመጣኋት ናት። ለአንድ ብቻ ነው የምትሆነው። ችግር የለውም አልኩህ እኮ ችግር የለውም። ተሰርቶ ይከፈላል። ዋናው ጤና ነው። እንደዛ ከሆነ ይመችኛል። አዎ ዋናው ጤና ነው። የት አደረኩት ጠረጴዛውን? ጠረጴዛው እኮ አያስፈልግም። ሁለት ነን። እሺ ነው አንቺ ምን ትበያማ? የሚጋብዘኝ ካገኘሁ እጠራለሁ። የሚጋብዘኝ ካገኘሁ እንዴት እጠላለሁ? ግድ የለም ተው። ጠረጴዛው እዛ ውስጥ ጠበበ። ቤቱ ጠባር እንደ ጠረጴዛ ቤቱ እንዴት እንደሚያማምር ያማምራል ቤቱ። እና እኔም የሚጋብዘኝ ካገኘሁማ እበላለሁ እንጂ የሚጋብዝ ሲል ለጊዜው እንዴት አብሮ መብላት እኮ ባህል ነው። አማትሽ እኮ አልመጣኝም። ታውቂያታለሽ? እንዴ ትተዋወቃላችሁ? እናቴ ናቸው። ከኋላማ ማዘሯን አስታውቂያት። እኔ እኮ ታጥቤያለሁ። እሺ ኧረ ማዘርዬ ታድገኝ ትገርተኝ። እናቴ ግድ የለም እኔም እኮ የመጣሁት ማዘርን ልጋብዝ። ማን ጠቁሟችሁ ነው? እዚህ ሰርግ አይደል? ልደት አለ ዛሬ። ፓስተር አድርግሎት ይወዳሉ? አይወዱም? እሺ ይሆናል። እኔም ልበላ ስለሆነ ለእኔ ነው። አይ ካልወደዱ እሺ እንዴት ምን ሆነ ነው? አብሮ መብላት ነው ላይ ሰው እንድጠቁምልሽ ነው። ኧረ ግድ የለም ተው። 16 ተኩል አይነት ነው የሆነው። 16 ተኩል አይነት ሆኗል። ሰው ጠቁምልሽ። እሺ እንዴት እንደሚያማምር አሰራራችሁ። ይቅርታ በጣም እኛ ቤት የሚባለው እንደዚህ ነው። እኛ ቤት የእንትን ነው ሬስቶራንት የጾም ሬስቶራንት ምግብ ቤት ነው። ሆቴል ሆቴል ወይ የኔነት ሆቴል አባታችናልካቸው ቅጠል መበጠሰው አሉ። የኔ እናት አለኝ እኮ እና እናትሽን ተንከባከቢ። ኮተት ቃለ ማነሳት ነው። ማንን አይተሽ ነው እንዴ? ማንን አያለው ደግሞ አግድሌ ምኑን አመጣኸው? ሞተን የማናልቅ ወጀብ የማይጥለን ወድቀዋል ሲሉ በአለት ላይ ጸንተን የምንቆም ድንቅ ፍጥሮች ነው። ለዚህ ነው በአይነት ሳሊ ይቀርበል ምን ይጨመር? ለእንብላ ይጨምር ብሉ። ኧረ አይባልም ነኝ እንጂናጌት ተላክተሽ ኧረ ብሉ ተስማ አረክ ነይማ አንበላም። የራሴ አልቀምሰውም። አንሳምጥ ኧረ ብሉ እንጂ ዋ ትእዛዝ እኮ ነው። ሂሳብ ነው። ሂሳብ ቢሆንም አልቀምስ። ኧረ ይተው እንጂ ማዘርዬ ታቴ ይተው እንጂ በስመ አብ ስለምኛት እንዲታል ተው እንጂ አንተ ነው እና ወደዳችሁ ጥሩ ነው።
አይ ምን የጎደለብኝ ነገር አሪፍ ነው። ሲንቅመሰው ሳይቀመሰው ይወደድ። ኧረ ይወደዳል። ጥሩ ነው። ንቅመሰው። አቤት እንዴት ነው የሰራችው? በእናትሽ እቺ ማግባት አለብኝ እንደምን ብዬሽ ስለቀቀ እኔ እንኳን አከለላት አግባት ይያዝ አቤት እሷን ነገር ባረገ የቀረ ነገር አለ ባይነት እንኳን መጣ እኔ ቀራል ኧረ የቀረ እንትን የቀረ ባልቻ ይላል ዳንማ ከይደያ ስቆይ ነገር ባልልሽም ወይ ያካሳከሽ ባልልሽም ያ ስከረ እላታ ኧረ ነቢ ይሻላል። ግቢ አረ ስራትች ሲጂሽን እናይልሽ ባሉ ጸሎት እንግዲህ ጸሎት አድርጉ ግድ ነው። በሉ ቤተሰቦቻችንም እንግዲህ በሉ እንብላ። እንዴት ነው ምግብ አቀራረቤ? ሆቴል እንዴት ነው ቤተሰቦቼ? መቼም ወዳቸው ሙያ ያለኝ ጥንቅቅ ያልኩ ባለሙያ ምንም የሚጎደኝ ነገር የሌለ እንዴት ነው ያስገባችባት እና ቤተሰቦቻችን እንግዲህ እንብላ። ኢትዮጵያዊ ባህል በነገራችን እንዲህ ነው። ግሬስ አለው፣ በቃ ግርማ ሞገስ አለው። እንዲህ ከነሞሰው ሲቀርብ ድባቡ ብቻ ያጠግባል አይደል? ወደድሽው? እኛ በገጠር እንደዚህ አይደል ሙሽራ የሚዳርበት እንጂ እንደዚህ አይደል። ማርያም ወጀራ ተረፈረ ፈርፈረ እና ቤተሰቦቻችን በሰላም አስመሸን። አዎ እና በዚህ አጋጣሚ ታተም እየተሻለ ነው፣ እግዚአብሔር ይመስገን። ባለፈው እንግዲህ ነጠላ ዘቅዝቃ ለብሳለች በደንብ ተንከባከቢያቸው ምናምን ብላችኋል ኮሜንት ላይ። ያው እዛ ቤተሰብ ላይ ትንሽ ችግር ስላለ ነው ያው እዙና ነው የሰማች። ለዛ ነው ነጠላ የሀዘን ወደ ላይ ሲለበስ ያው የሀዘን መገለጫ ስለሆነ ነው። እና አሁን ደህና ናት እግዚአብሔር ይመስገን፣ እየተሻለ ነው። ክብሩ ይስፋ። ለማንኛውም ምሳችንን እንብላ። የዛሬ ምሳ እስኪ ለምን ለቤተሰቦችስ ሞያዬን አዝዤ ነው ራሴ ነኝ የሰራሁት። ወገቤ ቅልብልብ እስከሚ ወክሪስ አይኔን አንድ ሰው ባረገኝ ምጥምጥ አረገ ነበር ምበላ። ቤታ መጥመጣ አያበላሌ ቤታት ቀረብ ያልተያዘ ግልግል ያውቃል አሉ ዲስኪ ሙያለኛ አረማ መልክም አለኝ። ሙያ ምን አንቺ የሚጎልሽ ነገር አለ? የታባቱ ነው የሚጣፍጥ እሱ ነው። ጣሪያ ስንት ሙክት ሙያ ደረላ ይሄን ማታገኙት ኖር በማርያም ውጭ ሀገር እኮ ላይ ነው ይችላል እንዴ ዳጎመጁ ማርያምን እንግዲህ ማይላክ ነገር በሚሴት ለማንኛውም ሲመጡ ይበላሉ። እባክሽ አዘጋጅተን እንጠብቃቸዋለን። ያውቃሉ ባለሙያ እንደው ያውቃሉ። ግን አንደኛ እንደዚህ አይነት አቀራረብ በራሱ በረከትም አለው። እኔ በነገራችን ላይ ማንም ጓደኞች የቅርብ ጓደኞች ያውቁኛል። ቤተሰቦች ቁርጥ አሉት እና ቤተሰቦችን እንብላ እንግዲህ መልካም አድርጉላችሁ ያላችሁ ከስር ጻፍ ኮሜንት በቃ ኮሜንት ላይ ያሳውቁን፣ ጻፍ አድርጉልን፣ አበረታቱን፣ ላይክ ሰብስክራይብ አድርጉን። እንወዳችኋለን፣ እናከብራችኋለን። እንብላ ብሉ እንብላ። ጥጋባችን ነው፣ ሀዘናችን ነው። ሁሉም ባላጃችሁበት ቃሪዋን ነገኝ አራቱ በቃ ብላ ታጠይ ምግቡ እንዴት ነው? ዋጋ አንድ ጉዳይ ነገር አደራይ ማርያም አፈር ልብላልሽ የኔ እናት ወዴ ልጅሽ ባለሙያ ናት። አይ ሙያ የጠልሽ እንደዚህ ባለሙያ ነበር እንኳን እንዲያለ ተፋስቲ እንዲያለ ፎቅ ዋናው አንተ አታወራም እንዴ? እንዴት ነው ምግቤ? በልቶ ዝም ማለት እኮ አንተ ነህ። ውይ አይታመዳፋሽ በቃ ወገቤን ቆርጬ ምግቡ አሪፍ ነው። አመስጠት እንዴት ያለ ምግብ በላ ሲታዱ ማውራት ከበደ ማርያም። አረ በጣም ጠግቤያለሁ ማርያም። ወዴ ከበደ ምግቡ ምግብ ነው እንዴ? ቤተሰቦቻችን እንግዲህ በኮሜንት ይኸው
ሙያ እንዴት ነው? ሙያ ያለኝ ሰው ነኝ። በነገራችን ላይ ውድ ቤተሰቦቻችን ሙያዬንም ጻፉ፣ ቀሚስም እዘዙ። የሀገር ባህል ልብስ አሪፍ ቀሚሶችን በትዕዛዝ መስራት እንችላለን። ሁላችሁም እየገባችሁ እንድታዘዙ በፈለጋችሁት ዲዛይን፣ በፈለጋችሁት ከለር፣ በፈለጋችሁት አይነት የትኛውም የኢትዮጵያ ብሔር ብሔረሰቦች በሙሉ ሀገሬ ኢትዮጵያ ከፍ በይ ክፉ አይንካሽ። ማማር በሀገር ነው። አሁን ቡናችን እንጠጣለን። ፈንሻ ስትሽታት እንጠጣ። አይ እና የዘንድሮ ሰው ምን ማለት ነው? እንዲያው ተንከባክቤ ነበር። እንዲያው እንደዛ ነው ተንከባክቤ ነበር የምልሽ። እንዴት? በሴኩሪቲ እሱን ባረገኝ። ማንን ነው እሱ? አይ እሱን ነው ስሙ። እሱን ነው እኮ እሱን ባረገኝ። እሱን ዘፈን ነው። አዎ ዘፈን እሱን ማረገኝ። አዎ ሲሉ ሰምተሽ እንደዛ ነው። እና ቤተሰቦቻችን እንግዲህ የዛሬ ምሳ ግብዣችን ይሄን ይመስላል። አሁን ቡናችን እናደርጋለን። እንደምትመለከቱኝ እኔም የቤት እመቤት መስዬ አሪፍ ምሳ በላኋቸው። ሙያ እንዳለኝ ታውቃላችሁ። ምንም አዲስ አይደለም። ደውሌ ላሳያችሁ ብዬ ነው። ሀገሬ ኢትዮጵያ ከፍ በልኝ፣ ክፉ አይንካሽ። የኔ ውድ ሀገር ማማር በሀገር ነው፣ ማጌጥ በሀገር ነው። ሙያ ያለሽ ለካ። እኔ እኮ እስከ ዛሬ እንደዚህ አይቼሻለሁ እኮ። ኧረ እባክህ የምሰራውን እየጠረክ የምትበላ አንተ አይደል? እንደ ዛሬው ጣፍጣጣም እንድትደግሚ ብዬሽ እኔ አሁን የምሰራው ዶሮ እንድትደግሚ እንጂ አያስቆረጥንም። የት ኖርማል ነገር ነገ ደግሞ ቢበል ስራ ቢበል ስራ እንዲች እያገሸን እናት አባት ሲሞት ሀገር ይለቀሳል አለ። እህት ወንድም ሲሞት በሀገር ይለቀሳል። ሀገር የሞተለት ወዴት ይከዳል? እውነት ነው። በዚህ አጋጣሚ ተሽሎኛል፣ አይዟችሁ፣ አታስቡ፣ ስለምትሰጡኝ አይዞሽ፣ እግዚአብሔር ይማርሽ ምናምን ነው የሚሉሽ። በጣም ይወዱሻል እና እንደው ንገሪያቸው እስኪ። ያቆይልኝ እንደው እድሜ ይስጥልኝ። አሜን አሜን። ይደራቸው እያዘኑልኝ ሳይሆን ሙላው እያዘነልኝ እንጀራቸው ከፍ ያድርግልኝ። አሜን አሜን። በያላችሁበት መድኃኒዓለም ገብርኤል ማርያም ትጠብቃችሁ። አሜን አሜን አሜን። እንደዚህ እያዘንኩላቸው ነው የበረኳቸው ተጠብቃቸው በያሉበት ስራቸውን ትስጣቸው፣ ጤናቸውን አሜን። እናት ማርያም ትጠብቃቸው። ሸረሪመ ሰላም ለሁላችሁ ሸረሪመ ለደጉ ወገኔን ሸረሪመ በሐዘን በደስታ